እሺ አንዴ ቴክኒሻን ትልኩልኛላችሁ? ቲቪ ተበላሽቶ ነበር። ይሄ ነገር መፈታት ሳይኖርበት አይቀርም። ትችላለህ። ምንድን ነው እንዳለ ቦርድ ውስጥ ያገኘሁት የእንጀራና የዳቦ ፍርፋሪ ነው። ነው መስጭ ሂጂና ልጅሽን ጥሪው። ምን አድርጎ ነው? ሂጂ ጥሪው። አቤት አባዬ፣ ምን ማድረግህ ነው? ቲቪ ውስጥ የእንጀራና የዳቦ ፍርፋሪ ለምንድን ነው የምጨምረው? መልስልኝ እንጂ ምንድን ነው የሚዘጋ? እንደዛ ሳይሆን ለራስሽ የኔ ጊዜ እየመጣ ነው በይ። ሰላም፣ እኔና አንቺ ጓደኛ ከሆንን ጀምሮ ልጆችሽን አይቼው አላውቅም። ልጆች የሉሽም እንዴ? አዎ፣ እስካሁን ልጆች አልነበሩኝም። አሁን ግን እርጉዝ ነኝ። የሚገርም አጋጣሚ ነው። እኔም እንዳንቺ እርጉዝ ነኝ። በቃ በቅርቡ መውለዳችን አይቀርም። እኔ 6 ወለድኩ። እስካሁን እሷ ምንም አልወለደችም። እንዴት? እኔ በድጋሚ አረገዝኩኝ፣ እሷ እስካሁን አልወለደችም። ይሄ ነገር ምንድን ነው? አሁን መቼ መጠየቅ አለብኝ? እኔ እምልሽ እርግጠኛ ነሽ ግን እርጉዝ ነሽ? ስሚኝ፣ እኔና አንቺ በተመሳሳይ ጊዜ እንዳረገዝን አውቃለሁ። ነገር ግን አዎ በተመሳሳይ ሰዓት ነው ያረገዝነው። ነገር ግን እኔ 6 12 ልጄ የልጆች እናቱኛለሁ። አንቺ ግን እስካሁን በሆድሽ ይዘሽዋል ወይስ እኔ የማላውቀው ነገር አለ? አዳምጪ፣ እኔ በሆዴ ተሸክሜ ያለሁት ቡችላ ሳይሆን ዝሆን ነው። ዝሆን ደግሞ በ2 ዓመት አንዴ ብቻ ነው መውለድ የምትችለው። ነገር ግን ልጄ ተወልዶ መሬት እንደረገጠ የሰው ዘሮች በጠቅላላ በአግርሞት እኛን ለማየት ይመጣሉ። ስለዚህም በሆዴ ያዝኩት በጣም ግዙፍ ሰዎችን የሚስብ እንጂ ቡችላ አይደለም። መቼም ቢሆን ፈጣሪ ለኔ ጸሎት መልስ አይሰጥም። እንደዛ ሳይሆን ለራስሽ የኔ ጊዜ እየመጣ ነው በይ። ይህንን ነገር እንድታቆም በተደጋጋሚ ነግሬሃለሁ ወይስ እንደሚስተካተኝ? እሺ እኔን ስተወኝ፣ ቢያንስ ልጃችን አያሳዝንም? ካንተ ምን ይማር እስቲ ንገረኝ። ፈጣሪን ይዘን የማይሳካልን ነገር ቢኖር ተንኮል ብቻ ነው። ወንድሜ ከሰራ ትበላለህ፣ ካልሰራ ሲበሉ ታያለህ። አሁን አንዴ ይሄንን ወስደዋል፣ በል ይዘው ሂድ። ወንድሜ ፈጣሪ እንኳን ሊተው ቀርቶ ለማንም አደራ አይሰጥም። አባዬ አፕል ግዛልኝ። ግዛልኝ አጎቴ። በዚህ ብር ስንት አፕል መግዛት እችላለሁ? በ50 ብር እንኳን 2 አፕሎችን መግዛት እችላለሁ። ያዝ የኔ ልጅ። አንዱን አሰጠኝም እንዴ? ምን
አይነት አስተዳደግ ባሳደገው ነው እንደዚህ አይነት ተልካሻ ተግባር የሚያሳየኝ? ምን አይነት አስተዳደግ ባሳደገው ነው? ወይ አባዬ እንካ፣ እኛው ነው የሚጣፍጠው።